بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله زاري من ملكته ابن القيم من كتاب الداء والدواء مختصر دواء عشق الصور كملوا من نانسه. قال رحمه الله دواء مدهانيتو مالتنا عشق الصور يا كرصا كرصوች ፍቅር ወይም ደግሞ ካም በፊት እንዳሳለፍነው የፍቅር መድሃኒት ማለታቸው ነው። طيب قال ودواء مدهانيتو هذا الداء የዚህ በሽታ አልቀታሊ ገዳይ የሆነው የዚህ በሽታ መድሃኒቱ የዚህ የፍቅር በሽታ መድሃኒቱ አያዕሪፈ ማወቁ ነው። መብቱልየ ቢሂ የተፈተነበትን ማወቁ ነው። ሚን ሃዛ ዳኢ ከዚህ በሽታ አልሙዳዲ የሚቃረን የሆነ ሊተውሂድ ለተውሂድ የሚቃረን የሆነ አወለን መጀመሪያ ይህንን ማወቅ አለበት። ሰውየው መጀመሪያ መድሃኒቱን ከመውሰዱ በፊት ወደ መድሃኒቱ ከመሄዱ በፊት በሽተኛ መሆኑን ማወቅ አለበት። በሽታ ማወቁ ራሱ አንዱ የመደኛ መንገድ ነው። ጃሂል ጅህልናውን ካወቀ በሽተኛም በሽታውን ካወቀ የሆነ ሰዓት ላይ ይድናል። ምን አለ ኢብኑል ቀይም ስለ መድሃኒቱ ከመናገራችን በፊት የመጀመሪያው መፍትሄ አያዕሪፈ መብቱልየ ቢሂ የተፈተነበትን ነገር ማወቅ አለበት። طيب ثم يأتي ከዛ ሊያመጣ ነው ሚነል ዒባዳቲ ከአምልኮች አዛሂረቲ ግልጽ የሆኑም ሆኑ ወልባጢና ድብቅ የሆኑም ዒባዳዎችን ሊሰራ ይገባል። ግልጽ ሰላትን ይመስል የተለያዩ ዒባዳዎች በግልጽ የሚሰሩ አሉ። ባጢና የሆኑ ደግሞ ረጃእን፣ ተወኩልን እንደዚህ አይነት ዒባዳዎችን ደግሞ በድብቅም በግልጽም ሊፈጽም ይገባዋል አሉ። ቢማ ዩሽጊሉ ቀልበሁ ቀልቡን ቢዚ በሚያደርገው ነገር ዒባዳ ሊፈጽም ይገባል። ቢማ ዩሽጊል ቢዚ በሚያደርገው ቀልበሁ ቀልቡን አን ደዋሚ ከመዘውተር አልፊክረቲ ፊሂ በዛ ነገር ላይ ማሰብን ከማዘውተር ቢዚ የሚያደርገውን ማለት ከፍቅር ዘወር የሚያደርገውን ነገር በዛ ቢዚ መሆን አለበት። አእምሮውን ቢዚ ያደረገው ፍቅር ከሆነ የተለያዩ ዒባዳዎችን፣ ዚክሮችን፣ አዝካር ሰባህ ወልመሳዎችን በማድረግ ቢዚ መሆን አለበት አሉ። ይሄ ትልቅ የሆነ መሰረት ነው። ዋናው መሰረት ይህ ነው። ኢብኑ አልቀይም ከአሁን በፊትም እንዳሉት ይህ በሽታ የሚያጠቃው ሰው ይህ የፍቅር በሽታ የሚያጠቃው የሆነ አካል ቀልቡ ባዶ የሆነ ሰው ነው፣ ከአላህ የራቀ የሆነ ሰው ነው ብለዋል። طيب ወይክሲራ ሊያበዛ ነው አልለጅአ መጠጋትን፣ ወተضرع መዋረድን ዝቅ ማለትን ኢለላህ ሱብሓነሁ ጥራት ወደ ተገባው ወደ አላሁ ሱብሓነሁ ወተዓላ ደግሞ ሊጠጋ ዱዓ ሊያደርግ አላህን ይገባል። ፊ ሰርፊ ዛሊከ ይህንን እንዲያስወግድለት አንሁ ከሱ ላይ አላህ እንዲያስወግድለት ዱዓ ማድረግ አለበት። ይህ ትልቁ መሰረት ነው። ትልቁ ከዚህ በሽታ የምንወጣበት ዋናው መሰረት ዱዓ ነው። ሰው በራሱ ጥረት ብቻ ከዚህ ፈተና መውጣት አይችልም። የአላህ እርዳታ ያስፈልገዋል። ለዛ እኮ ነው ነቢዩላህ ዩሱፍ ዓለይሂ ሰላም እነዛ ሴቶች ሲፈታተኑት ባለፈው ደርሳችን ላይ ስለ ኢምራአቱል ዐዚዛ አሳልፈናል አይደለ? በጣም ያ ፈተና ሲፈተን ዱዓ ነበር ያደረገው። በራሱ አይደለም የተማመነው። ወኢላ ተስሪፍ ዐኒ ከይደሁነ አስቡ ኢለይሂነ ወአኩን ሚነል ጃሂሊን አሉ ነቢዩላህ ዩሱፍ። ተንኮላቸውን ከኔ ባትመልስልኝ ወደ እነሱ ዘነበላለሁ አሉ። ከአላቂዎች እሆናለሁ፣ ከስሜተኞች እሆናለሁ፣ ከጥፋተኞች እሆናለሁ፣ ከአበላሾች እሆናለሁ አሉ። አያችሁ ጌታቸውን ለመኑ። ምን አሉ? አላህም መጠየቅ አለበት ፊ ሰርፊ ዛሊከ ዐንሁ ይህንን ነገር እንዲያስወግድለት። የሰው ልጅ ደካማ ነው። ቀልባችን ደካማ ናት በጣም። ወአዩራጅዐ መመለስ አለበት ቢቀልቢሂ በቀልቡ ኢለይሂ ወደ አላህ መመለስ አለበት። ዱዓን የመሰለ ለዚህ ነገር ምንም መፍትሄ የለው። የፍቅር መድሃኒት ያፈቀሩትን ለመርሳት የተለያዩ ነገራቶች ልትመለከቱ ትችላላችሁ። የተለያዩ ቪዲዮዎችን፣ የተለያዩ ጽሑፎችን ልታነቡ ትችላላችሁ። ግን ወደ አላህ ከመጠጋት በላይ ያ የልብ ጌታ የሆነው አላህ ልብህን የሚጠግነው እሱ ነው። ወደ አላህ ስብሓነሁ ወተዓላ መመለስ ያስፈልጋል። ወለይሰ ለሁ ለሱ እኮ መድሃኒት የለውም፣ ደዋኡን መድሃኒት የለውም እኮ ለዚህ ለፍቅር
አንፈዑ እጅግ የበለጠ ጠቃሚ የሆነ ሚነል ኢኽላሲ ሊላህ ለአላህ ስራን ከማጥራት በላይ ደግሞ የበለጠ የሆነ ጥቅም የለውም ከኢኽላስ በላይ። ኢኽላስ ማለት ልብ ሙሉ በሙሉ ለአላህ ብቻ ተሰጥቶ ከሌሎች ነገራቶች ማጽራት ማለት ነው። ልብ የዛን ጊዜ የኢኽላስን ጣዕም ሲቀምስ የሐራምን መውደድ የሐራምን ጣዕም ማጣጣም አይፈልግም ማለት ነው። ልባችንን ለአላህ ማድረግ ማለት ነው። ለዛ እኮ ነው ልክ ነቢዩላህ ዩሱፍ ያንን ዱዓ አድርገው ተንኮላቸውን ከኔ ላይ አዙርልኝ ካሉ በኋላ አላህ ከዛሊከ ሊነስሪፈ ዐንሁ ሱአ ወልፈሕሻእ ኢነሁ ሚን ዒባዲነል ሙኽለሲን አለ። ሚን ዒባዲነል ሙኽለሲን ከአጥሬዎች ከምርጦች ባሮቻችን ነበር ይላል አላህ ነቢዩላህ ዩሱፍ። ከዛ ፈተና የተጠበቀው ሙኽሊስ በመሆኑ ነበረ። ለዛ ነው ኢብኑል ቀይም ከዚህ በላይ መድኃኒት የለውም ይላል። ሱብሓነላህ። ከዚህ በኋላ የሚጠቅሷቸው ነጥቦች አሉ። ምን አሉ? ወሚነል መዕሉም አሉ ከሚታወቅ ነገር አሉ አነሁ ለይሰ የለም አሉ ፊ ዒሽቅ ሱወሪ በዒሽቅ ሱወር ውስጥ በፍቅር ውስጥ የለም መስለሐቱን ዲንየቱን ወላ ዱነውያ ዲናዊ ጥቅምም ሆነ ዱንያዊ ጥቅም የለም። ለዱንያ የሚበጅም ሆነ ለአኺራህ የሚበጅ ነገር በፍቅር ውስጥ የለም። በል መፍሰደቱሁ እንዳውም የሱ ጥፋቱ አሉ የፍቅር ጥፋቱ አዲንየቱ ወዱነውያ በዱንያም ሆነ በአኺራም ያለው ጥፋት አضዓፊ ማ ዩቀደሩ ፊህ ሚነል መስለሐ አضዓፉ እጥፍ ድርብ ነው አሉ ማ ዩቀደሩ ፊህ ሚነል መስለሐ በውስጡ ይኖራል ተብሎ ከሚገመተው ጥቅም እጥፍ ድርብ ነው ጉዳቱ። ምንም ጥቅም የለውም። እስኪ የፍቅር ጥቅም ሁለት ጥቀሱ ብትባሉ መጥቀሳችሁ ሐላል እስካልሆነ ድረስ በሐላል መንገድ እስካልሆነ ድረስ ምንም ጥቅም የለው። ጠይብ ምን አሉ? ወዛሊከ ይህም አሉ ፍቅር በዱንያም ሆነ በአኼራ ምንም የሚጠቅም ነገር የለውም ጥፋትን እንጂ ብለን ስንል ሚን ውጁሂን ከብዙ አቅጣጫዎች ነው። እስኪ ፍቅር የሚያጠፋውን ጥፋት እንመልከት፣ ፍቅር የሚያመጣውን መዘዝ እንመልከት፣ በዱንያችን ላይ በአኼራችን ላይ የሚያመጣብንን መዘዝ እንመልከት። አሐዱሃ የመጀመሪያው ፍቅር ከሚያመጣብን መዘዝ አልኢስቲጋሉ ቢዚ መሆን ነው። ቢሑቢል መኽሉቂ በፍጡራኖች ፍቅር ወዚክሪሂ እነሱንም በማውሳት ቢዚ መሆን ነው። አን ሑቢ ረቢ ተዓላ ወዚክሪሂ አላህን ከማውሳትና አላህን ከመውደድ ይልቅ በሰዎች ፍቅር ስለ ሰዎች በመዘከር በእነሱ ቢዚ ትሆናለህ። ዛሬ ከደርስ በኋላ ሌላ ነገራቶችን የሚጠቅም ነገራቶችን የሚከታተል ሰው ትንሽ ነው። እስከ 7 ሰዓት እስከ 8 ሰዓት ኦንላይን ላይ የሚያመሽም አለ። ምን እየሰራህ ነው ቢባል ምን እየሰራሽ ነው ብትባል ይሄው ይሄን እየተማርኩ ይሄው ይሄን እያነበብኩኝ የምትል በጣም ትንሽ ናት። በጣም ትንሽ ነው አላህ ያዘነላቸው ካልሆነ በስተቀር ብዙ የማይጠቅም ወሬዎችን ነው። ኢስቲጋል ቢሑቢል መኽሉቅ ወዚክሪ ጠይብ ጊዜያቸው ይነጋል። ሱብሓነላህ ፈላ የጅተሚዑ አሉ አይሰባሰብም ፊል ቀልቢ ሃዛ ወሃዛ ይሄና ይህ አይሰባሰቡም። ማለትም የአላህ ፍቅርም የሰው ፍቅርም በአንድ ቀልብ ውስጥ ሊሰባሰቡ አይችሉም። ጠይብ ኢላ ቢሆን እንጂ ወየቅሃር የሚያሸንፍ ቢሆን እንጂ አሐዱሁማ አንድኛቸው ሷሒበሁ ባልደረባውን ማለት ከሱ ጋር አብሮ ያለውን አንድኛውን ያሸንፋል። ወይ ፍቅር ያሸንፋል፣ ወይ የአላህ ፍቅር ያሸንፋል፣ ወይ የሐራም ፍቅር ያሸንፋል። ወየኩኑ ሱልጣኑ የዚህን ጊዜ ስልጣኑ ይሆናል። ወልገለበቱ ለሁ ባልተቤትነት የበላይነት ለሱ ይሆናል፣ ላሸነፈው አካል ይሆናል። አላህ ማ ጀዐለ ላሁ ሊረጁሊን ሚን ቀልበይኒ ፊ ጀውፊሂ አላህ እንደነገረ አላህ ለአንድ ሰው በቀልቡ ውስጥ 2 ቀልብን አላደረገም። ጠይብ 2 ሊትር ውሃ 2 ሊትር ወተት ነው ሊይዝ የሚችለው? ወይ 2 ሊትር ቆሻሻ ነው ሊይዝ የሚችለው? ወይ 2 ሊትር ውሃ ነው ሊይዝ የሚችለው? 2 ሊትር ውሃን 4 ሊትር አይይዘዋለሁ፣ ወይ ደግሞ 2 ሊትሩን ወተት አይይዘዋለሁ፣ 2 ሊትሩን ደግሞ ናፍጣት ይዘዋለሁ አይባል። አይሆን፣ አንደኛው ያሸንፋል። ወይ የአላህ ፍቅር ወይ የፍጡሮች ፍቅር። ናም አሳኒ ሁለተኛው ፍቅር ከሚያመጣው መዘዝ ውስጥ ዓዛቡ ቀልቢሂ ዓዛቡ ቀልቢሂ ቢመዕሹቅሂ ቀልቡ መቀጣቱ ነው በዛ ባፈቀረው አካል። ፈኢነ መን አሐበ ሸይአን ገይረላሂ ዑዚበ ቢሂ ወላ ቡድ። የሚገርም የኢብኑል ቀይም ንግግር ነው። ምክንያቱም ፈኢነ መን አሐበ ሸይአን ገይረላህ ከአላህ ውጭ ያለን ነገር የወደደ ሁሉ ዑዚበ ቢሂ በዛ በወደደው ነገር ይቀጣል። ወላ ቡድ ቅሮት የለውም። ከፍቅር በላይ ቅጣት የለም፣ ከፍቅር በላይ ስቃይ የለም።
ዛሬ ትንሹም ትልቁም ፍቅር 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 ቀላል ነገር አይደለም። طيب እታች ላሉት ልጆች አሁን ላይ በጣም ተበላሽተዋል። ወላሂ በጣም የሚያሳዝን ህፃን ልጅ ገና የኬጅ ተማሪ እኔ እንትናን ነው የማገባው እኔ እኮ የእንትና ሚስቴ ናት እያለ ገና የ8 እና የ9 ዓመት ልጅ በፊት ላይ እኛ እንዳውም ስንረብሽ ትምህርት ቤት ላይ በጣም ስንረብሽ ከሴት ጋር ነበር የሚያደርጉን አይደል? ከዛ እናለቅሳለን። ወላጅ ሁሉ አምጥቻ ቃለሁ طيب ለምን እንደዚህ ያደረገኝ መምህሩ? አሁን ግን ፍቅር ሲባል ልጁም አሁን ያለው ጀነሬሽንም ሌላ የሆነ ነገር ፋሽን ነገር መሰለውና እንደቀላል ገባበት። ግን ቅጣት ነው። الثالث ሶስተኛው አሉ أن العاشق أفكاري سو አሉ أن العاشق أفكاري سو قلبه የሱ ቀልቡ እኮ አሲሩን ልቡ እስረኛ ነው አሉ። የአፍቃሪ ልቡ እስረኛ ነው። ሱብሃንአላህ في قبضة معشوقه በተፈቃሪው ጭብጥ ውስጥ ነው። በተፈቃሪው ቁጥጥር ስር ነው ማለት ነው። في قبضة በጭብጥ ስር ነው። معشوقه በተፈቃሪው ስር በሱ እጅ ነው ያለው። የሱሙሁ الهوان የሱሙሁ የሚያከናንበው ሲሆን الهوان ውርደትን የሚያከናንበው የሚግተው ሲሆን طيب እስረኛ ነው። ከሷ ውጭ ሌላ ያለ አይመስለው፣ እሷም ከሱ ውጭ ሰው ያለ አይመስላት። طيب الرابع አራተኛ أنه እሱ ይህ ፍቅር يشتغل به በሱ ቢዚ ያደርገዋል عن مصالح دينه ودنياه ለዱንያውም ሆነ ለአኺራው በሚጠቅመው ነገር ላይ እንዳይሰራ ቢዚ ያደርገዋል። ለዱንያውም አይሆንም ለአኺራውም አይሆንም። አፍቅራ ቤት ቁጭ ብላ ምናልባት እኮ ላያቃት ሁሉ ይችላል። ሱብሃንአላህ የሆነን ሰው የሆነን አካል ምናልባት እሱ ስለመፈጠሯ ቁርስ ስብላ ስትጠጣ እንኳን ማያውቅ አይነት ሊሆንም ደረጃ ይችላል። እሷ ግን ቁርሱን ምሳውን ትታ ካልጋዋ ሳትነሳ እንባዋ ተራሷን እያራሰው ለዱንያውም ለአኺራም ሳትሆን ትቀራለች። እሱም እንደዚሁ ሐቂቅ። አልኻሚስ አምስተኛው ሌላው ፍቅር ከሚያመጣው መዘዝ أن آفات الدنيا والآخرة የዱንያም ሆነ የአኺራ ችግሮች አስራዑ የጣም የቸኮሉ ናቸው ኢላ ዑሻቂ ሱወሪ ቅርጻ ቅርጾችን ወደ አፍቃሪዎች ማለትም ወደ አፍቃሪዎች ሱብሃንአላህ ሚነ ናሪ ፊ ያቢሲል ሐጠቢ ልክ እሳት በደረቅ እንጨት ላይ እንደሚዘምተው ማለት እሳት ደረቅ እንጨትን ካገኘ እንደሚቀጣጠለው በአንድ ጊዜ ልክ እንደዚሁ የዱንያም ሆነ የአኺራ ቅጣት ለነሱ ቅርብ ነው ለአፍቃሪዎች። ቀልባቸው በጣም ትንሽ ነው። ቀልባቸው በጣም ስስ ነው። በትንሽ ነገር ይናደዳሉ፣ በትንሽ ነገር ያለቅሳሉ። በህይወታቸው የሆነ ፈተና ሲያገኛቸው ቶሎ ተስፋ ይቆርጣሉ። ቀልባቸው በጣም ተጎድቷል። እዛ ባፈቀሩት ነገር በጣም ተጎድቷል። ስለዚህ የዱንያም ሆነ የአኺራ ችግር ለነሱ ትንሿ ራሱ ገዝፋ ነው የምትታያቸው። የማያስከፋው ነገር ያስከፋቸው። طيب نعم قال السادس ስድስተኛው አሉ إذا تمكن ከተመቻቸ من القلب قلب ላይ ከተመቻቸ واستحكم ከተቆጣጠረ وقوي سلطانه የሱም ስልጣኑ ከጠነከረ ግዛቱ ይሄ ፍቅር የሚባለው ነገር ከተቆጣጠረ أفسد الذهن አእምሮን ያበላሽ وأحدث الوسواس ወስዋስንም ይፈጥራል። ሱብሃንአላህ አእምሮን ያበላሽ وربما التحق صاحبه ምናልባት አንዳንድ ጊዜም ሊከሰት ይችላል። አንዳንድ ጊዜም التحق صاحبه ባልተቤቱ የአፍቃሪ ሰው ይጠጋል ይሆናል ቢልመጃኒን ከብዶች ጋር الذين እነዛብዶች فسدت قلوبهم አቅሎቻቸው የተበላሸች فلا ينتفعون بها በሷ ይጠቀሙን በአእምሯቸው ሊያብድ ይችላል። እንዴት ያብድ? ዛሬ በፍቅር አበደ የሚባል ዜና እኮ ብርቅ አልሆነም። በፍቅር ምክንያት ራሷን አጠፋች፣ በፍቅር ምክንያት ራሱን አጠፋ። ይሄ ቀደምትም ያለፈ ነው፣ አሁንም የተባባሰ ጉዳይ ነው። طيب እነ መጅኑን ሌላ ተብለው እስካሁን ድረስ በታሪክ እየተነገሩ ያሉት በሌላ ፍቅር እነዛ ያበሩት መጅኑን ሌላ ታውቁታላችሁ ክስተቱን ብሎቻችሁ። طيب መጨረሻ ላይ ከእንስሳዎች ጋር ነው ሞቱ የተገኙ። ልክ እንደ እንስሳዎች መኖር ጀመረ። ቤተሰቦች ሌላን አንድርህም ሲሉት ከዛ በኋላ ወደ ገጠር ገባ። ከአውሬዎች ጋር መኖር ጀመረ። በሄደበት ሁሉ ስለ ሌላ ይገጥማል። ንፋስ በመጣ ሁሉ ይህማ ንፋስ ከሌላ ጋር ነው የመጣው ይላል። طيب በርቀት የሆነን ሰው ባየ ቁጥር ይህ ሰው ከሌላ ሰፈር የወጣ ሰው ነው ይላል። طيب ስለ ሌላ ላይ እየገጠመ ኖረ፣ ስለ ሌላ እየገጠመ ሞተ። በፍቅር ያበዱ ቀላል የሚባሉ አይደሉም። نعم طيب السابع ሰባተኛው ፍቅር ከሚያመጣው መዘዝ ውስጥ أنه እሱ ፍቅር ربما أفسد الحواس
የስሜት ሕዋሳቶችን ያበላሻል። አው ባዕضሃ ወይ ከፊሉን ያበላሻል ከሰውነታችን ክፍል። ኢማ ሲያበላሽ ግን ኢፍሳደን መዕነውየን ውስጣዊ ማበላሸት ሊሆን ይችላል። አው ሰውርየን አካላዊ የሆነም ሊሆን ይችላል። ሶርየን ጠይብ ወላሂ እዚህ ደረጃ ያደርሳል። ሰውነታችሁን ሁሉ ፊዚካሊ እያያችሁት ራሳችሁ መዕነውይ ሲሉ አይኑ እውነትን እንዲያይ ያደርገዋል። ጆሮ ምክር እንዳይሰማ ልቡን ይታወራል። ሐታ ስትመክረው ሁሉ የቀናህበት ይመስለዋል። አራታዎች ልጅ አታዋጣህም ሲባል አንተና እንደምታውቅ ይላል። እሷንም ኧረ ተይ ይህ ልጅ አይሆንም ዱርዬ ነው ለምንም አይሆንም ሲሏት እሷ እኮ ከኔ ጋር ጣልታ ልታገባው ነው አትሰማም። በኋላ ነው የሚገባት። አያችሁ መዕነውየንም ያበላሻል። ወይ ደግሞ ሶዋዲየን ማለት ደግሞ አካላዊ መበላሸት፣ በጭንቀት በሐዘን ምክንያት አካሉ መክሳት ይጀምራል፣ መታመም ይጀምራል። ጠይብ በፍቅር ምክንያት እንደ ፍቅር ኪሎን እየቀነሰ በሽታ ላይ ይጥላቸው፣ ምግብ መብላት ያቆማሉ። ዋዋህ ይህ ነው። እዚህ ደረጃ ያደርሳል። ፍቅር ሲባል ቀላል እንዳይመስላችሁ። ጠይብ ዱዓ አድርጉላቸው ስንል ቀላል እንዳይመስላችሁ፣ ትልቅ በሽታ ነው። ቃለ አሳሚኑ ስምንተኛው አነል ዒሽቃ ፍቅር አሉ ከማ ተቀደመ እንዳሳለፍነው ዒሽቅ ብሎ ማለት ወሱ አልፍራጡ ድንበር ማለፍ ነው። ፊል መሐበቲ በውደታ ላይ ድንበር ማለፍ ነው። ቢሐይሱ የስተውሊ በሚቆጣጠር መልኩ አልመዕሹቁ ያተፈቃሪው አላ ቀልቢል ዓሽቂ በአፍቃሪው ቀልብ ላይ እስኪቆጣጠር ድረስ ሐታ ላ የኽልወ ባዶ እስካይሆን ድረስ ማለት እስኪሞላ ድረስ ማለት ነው። ጠይብ ሚን ተኸዩሊሂ እሱን በመናብ ማሰብ፣ ተኸዩል ማለት እሱን በመናብ ማሰቡ፣ ወዚክሪሂ እሱን ከማውሳት፣ ወልፊክሪ ፊሂ በሱ ጉዳይ ላይ ከማብሰልሰል ተመሳሳይ ናቸው። ፍቅር ፊ ማሰላሰል ማሰብ ስለሱ በቃ በዚህ ልክ ይቆጣጠራል። እየበላም እሱን ያስባል፣ እየጠጣም እሱን ታስባለች። طيب ስለሱ ምን ሆኖ ይሆን ምን አገኝቶት ይሆን ተሰስባለች። ሱብሃንአላህ بحيث لا يغيب እስካይጠፋ ድረስ መወገድ እስኪያቅተው ድረስ عن خاطره ከልቦናው ከሐሳብ ወዚህኒ ከአእምሮ ላይ መወገድ እስኪያቅተው ድረስ حتى صلاة ላይ ሆኖ ስለሱ ያስብ፣ ሩኩዕ ላይ ሆኖ ስለሱ ይጨነቃል፣ እየሰገደች ስለሱ ታስባለች። ይሄን ነው بحيث لا يغيب عن خاطره وذهنه ከአእምሮ ላይ መወገድ እስከማይችልበት ደረጃ ድረስ ሙሉ ለሙሉ ፉል ኮንትሮል ያደርጋል ማለት ነው። فعند ذلك የዚህን ጊዜ ፍቅር በዚህ ልክ ሲቆጣጠር ተሽተጊሉ ነፍሱ ቢዚ ትሆናለች ነፍስ አን ኢስቲኽዳሚ ከመጠቀም አልቁወል ሐይዋንየቲ ስጋዊ ጉልበቶቿን ከመጠቀም ምን ትላለች? ቢዚ ትሆናለች። ወነፍሳንያ እና ስነ ልቦናዊ ኃይሎችን ከመጠቀም ትሰንፋለች፣ ቢዚ ትሆናለች። ቀልባችሁ በዚህ ልክ ፍቅር ላይ ከተጠመደ ሐይዋንያ ማለት ስጋዊ ደግሞ ህይወታዊ ጉልበታችን ሐታ የራሳችን አካል ለራሱ ይከዳናል። ነፍሳንያ ደግሞ የውስጥ ሞራላችን እየወደቀ ይመጣል። የመስራት አቅማችን ይቀንሳል። ጥሩ የመመኘት ነገራችን ሁሉ ይቀንሳል። አርቆ የማሰባችን ይቀንሳል። ምክንያቱም ቀልባችን ነው የተቆጣጠረው። ሱብሃንአላህ ማልቀስ ነው ይሄ ሁሉ ልክ ገጣሚው ወማ ፊል አርዲ አሽቃ ሚን ሙሒብን ወኢን ወጀደ አልሐዋ ሑልወል መዛቂ ተራሁ ባኪየን ፊ ኩሊ ሒን መኻፈተ ፉርቀትን አው ልሽትያቂ ፈየብኪ ኢና አው ሸውቀን ኢለይህም ወየብኪ ኢንደነው ኸውፈል ፊራቂ። ሱብሃንአላህ ምድር ላይ ከአፍቃሪ በላይ እድለቢስ የለም፣ ፍቅር ውስጥ ከገባ ሰው በላይ እድለቢስ የለም ይላል። ወኢን ወጀደ አልሐዋ ሑልወል መዛቂ እንደው ለጊዜው የሆነ ደስታ ያገኘ ቢመስለው ደስታውን ያጣጣመ ቢመስለው ግን ተራሁ ባኪየን ፊ ኩሊ ሒን በሁሉም ጊዜ ሲያለቅስ ታየዋለህ። በሁሉም ክስተት ያለቅሳል። መኻፈተ ፉርቀትን አው ልሽትያቂ ወይ መለያየትን ፈርቶ ወይ በናፍቆት ያለቅሳል። ፈየብኪ ኢና አው ሸውቀን ኢለይህም ወየብኪ ኢንደነው ኸውፈል ፊራቂ ካፈቀረው ጋር አብሮ ከኖረ ይለያየኛል ብሎ ከሱ ጋር እኮ የሆነ ሰዓት እለያያለሁ ብሎ ሁልጊዜ በፍርሃት ያለቅሳል። ከተለያየው ደግሞ እሱም በመናፍቅ ያለቅሳል። ሁልጊዜ ስቀል። ሱብሃንአላህ በዚህ ልክ ቢዚ ከሆነ አሉ ምኑን ያቅተዋል አሉ ስጋዊ ጉልበቱንም ሆነ ስነ ልቦናዊ ደግሞ መንፈሳዊ ኃይሎችን ለመጠቀም አቅም ያጣል። ፈተተዓጠሉ የዚህን ጊዜ ስራ ያቆማሉ፣ ይቦዝናሉ። ቲልከል ቁዋ እነዚህ ኃይሎች ይቦዝናሉ፣ ኃይሉን ያጣል። ፈየሕዱስ ይከሰታል። ቢተዕጢሊሃ እነዚህ ነገራቶች በመራቆታቸው ምን ይከሰት ሚነል አፋቲ ችግሮች ዐለል በደኒ ወሩሒ
በሰውነቱም ላይ ሆነ በመንፈሱ ላይ ችግሮች ምን ይላሉ ይከሰታሉ። ማ የዕዙ የሚከብድ ደዋኡሁ እሱን ማከም አው የተዓዘሩ ወይ ደግሞ የሚያስቸግር የሆነ እሱን እንኳ ለማከም በሚያስቸግር መልኩ ማለት ነው። ፈተተገየሩ አፍዓሉሁ ስራው ትለያያለች። የዚህን ጊዜ ስራው ሁሉ ይቀየራል። ያ የምታቀው ዒባዳ ላይ ጠንካራ ሰው ደካማ ይሆናል። ያ የምታቀው ዘመድ ጠያቂ ሰነፍ ይሆናል። ያ የምታቀው ሰኞና ሐሙስ የሚጾም ሰነፍ ይሆናል። ፈተተገየሩ አፍዓሉሁ ወሲፋቱሁ ባህሪ ሁሉ ይቀየራል። ነጭናጫ ይሆናል፣ አልቃሻ ይሆናል። ወመቃሲዱሁ ዓላማው ሁሉ ደግሞ ይቀየራል። ያ ስንት ሲመኝ የነበረው ለስንት ነገር ይበቃል ለስንት ነገር ይተርፋል ሲባል የነበረው ሁሉ የወረደ ሐሳብ ይዞ ይመጣል። ሱብሃንአላህ ሱብሃንአላህ። ወየኽተሉ ይቃወሳል፣ ይበላሻል። ጀሚዑ ዛሊከ ይህ ሁሉ ይበላሽበታል፣ ንግግሩም፣ ተግባሩም፣ ዓላማውም። ፈየዕጀዙ የዚህን ጊዜ ያቅታቸዋል። አልበሸሩ ሰው ልጆች በአጠቃላይ አንሰላሂ እሱን ለማስተካከል ያቅታቸው ይከብዳቸዋል። ሱብሃንአላህ በዚህ ልክ ይቀይራል። ወልዕሽቁ ፍቅር አሉ መባዲኡሁ ጅማሬው ሰህለቱን ገር ነው። ገር ብቻ ሳይሆን ሑልወቱን ጣፋጭ ነው። ስትጀምረው ቀላል ነው። ማሻአላህ ቴክስት ስትጻጻፍ እንደ ቀላል ነገር ነው። በጣም ቀላል። እንዴት አደርሽ እንዴት አደርክ ምናምን ይጀምራል። ጠይብ ሕልዋ ነው ደግሞ ልክ አንተ ማሻአላህ ምን በላህ ምን ጠጣ ስትባል ደስ ይልሃል። የሚያስብልኝ የሚጨነቅልኝ አለ ትላለህ። መባዲኡሁ ሰህለቱን ሑልዋ ጣፋጭ ነው ገር ነው አሉ። ወአውሰጡሁ ግን መካከል ላይ ወደ መሃል ስትገባ ሐሙን ጭንቀት፣ ወሽግሉ ቀልቢን የቀልብ ቢዚ መሆን ነው የቀልብ መጨናነቅ ነው። ወሱቅሙን በሽታ ነው። ሱብሓነላህ መካከል ላይ ጭንቀት ይጀምራል። አገባታለሁ አላገባትም፣ ቤተሰብ ይሽላል አይሽልም፣ ይሆናል አይሆንም። ወአኺሩሁ መጨረሻው ደግሞ የፍቅር ዓጠቡን ጥፋት ነው። ወቀትሉን ግድያ ነው ማለት ብዙ የምታጣቸው ነገሮች አሉ፣ ብዙ የምታጠፋቸው ጥፋቶች አሉ። ኢለም የተዳረኩሁ ካላገኘው በስተቀር ዒናየቱን ሚነላህ ከአላህ የሆነ እንክብካቤ አላህ ስብሓነሁ ወተዓላ ካልተቆጣጠረው ካላዘነለት በስተቀር ፍቅር ይህ ነው ጅማሮ። ጅማሮው ቀላል ነው። ምናልባት የተጀመረው በእህትና በወንድምነት ሊሆን ይችላል። ለአላህ ብዬ ወድሃለሁ ለአላህ ብዬ ወድሻለሁ ብሎ ተጀምሮ ሊሆን ይችላል። ግን መሃል ላይ ሌላ ታሪክ ነው፣ መጨረሻው ደግሞ የከፋ ነው። ወልዓሺቁ አፍቃሪ ሰው ለሁ ለሱ ሰላሰቱ መቃማት ሶስት ደረጃዎች አሉት። ፍቅር ሶስት ደረጃዎች አሉት። የመጀመሪያው መቃሙ ኢብቲዳኢን የመጀመሪያ ደረጃ አለው፣ የጅማሮ ደረጃ አለ። መቃሙ ተወሱጢን መካከለኛ ደረጃ አለ። መቃሙ ኢንቲሃኢን የመጨረሻ ደረጃ አለ። ፈአማ መቃሙ ኢብቲዳኢሂ የመጀመሪያው መቃምማ የመጀመሪያው ደረጃ ፈልዋጅቡ ዐለይሂ በሱ ላይ ያለው ግደታ ፊሂ በዚህ መቃም ላይ በመጀመሪያው መቃም ላይ ሙዳፈዓቱሁ እሱን መከላከል ነው። ቢኩሊ ማ የቅዲሩ ዐለይሂ እሱ በሚችለው ሁሉ መከላከል አለበት። ኢዛ ካነ ከሆነ አልውሱሉ መድረስህ ኢለል መዕሹቂሂ አው ኢላ መዕሹቂሂ ወደ አፍቃሪው ወደሚወደው ነገር መድረሱ ሙተዓዚራን የሚከብድ ከሆነ ሸርዐን ወቀድረን ሸርዐን ማለት በሸሪዓም በሃይማኖትም ሊሆን ይችላል። ወቀደረን በግድ ደግሞ በተፈጥሮ ሁኔታዎች ሊሆን ይችላል። ጠይብ ቀደረን ወሸርዐን ማለት እሱ ነው። ማለት ሸርዐን ስንል ያ ሰው ለትዳር የተፈቀደ ነው ወይስ የተከለከለ ነው የሚለውን ማየት ያስፈልጋል። ለምሳሌ የሰው ሚስት አፍቅራ ሊሆን ይችላል። የሰው ሚስት ትዳር ያላትን ትዳሯን እየመራች ያለች ወይ ደግሞ ካፊር አፍቅራ ሊሆን ይችላል። አሁን ከሸሪዓ አንፃር አይቻልም ማለት ነው። ወይ ደግሞ ቀደረን ሊሆን ይችላል። ደግሞ አንዳንድ ጊዜ ያ ያፈቀርከው ሰው ጋር አብረህ የማትሆንበት ደግሞ አጋጣሚዎች አሉ። ማለት የማይታሰብ አይነት ፍቅር ወይ ደግሞ አሁን ላይ ያለው 90% በሚባል የፍቅር ግንኙነቶች እዛ ውስጥ ናቸው። ልክ የአሳና የአሞራ ፍቅር ታውቃላችሁ። አሞራው አሳውን አፈቀረ፣ ጠይብ አሳውም ወደደ፣ አሞራውም ተዋደዱ። ግን አሞራው በባህር ውስጥ ይኑር ወይንስ አሳው አሞራው ጋር ይኑር? መሆን አይችልም። ይቻላል? አይችልም። አሳው ከባህር ከወጣ የሱ ህይወት የለም። አሞራው ወደ ባህር ከገባ የሱ ህይወት የለም። ብዙ የፍቅር ግንኙነቶች ልክ የአሞራና የአሳ ፍቅር ናቸው። እንደማይጋቡ ያውቃሉ፣ እንደማይገናኙ ያውቃሉ። ሸርዐን ወቀደረንም ሊሆን ይችላል። በሸሪዓም ካፊር ነው እንደማታገባው ታውቃለች። በትምህርት ቤት ስለምታገኘው ግን ልታፈቅረው ትችላለች። ወቀደረንም ደግሞ እነሷና እሱ እንደማይገናኙ ሊሆን ይችላል።
ወይ ቤተሰብ የእሷ መስፈርት ያ ነገር ላይሆን ይችላል እሷ ያስቀመጠችው፣ ወይ የእሷ ቤተሰብ ምን እንደሚል ያውቃል፣ ወይ በእድሜ ላይ ይገናኙ ይችላሉ። طيب ብዙ ከልካዮች አሉ። ብዙዎች ፍቅር እንደዛ ናቸው። طيب እና ኢብኑል ቀይም ምን አሉ? የመጀመሪያው ደረጃ ላይ ከደረስክ ገና ጅማሮ ላይ እንደደረስክ ያ ነገር የማይሆን መሆኑን ካወቅ ፈልዋጅቡ ዐለይህ ሙዳፈዐቱሁ ቢኩሊ ማ የቅዲር በሚችለው ሁሉ ያንን በር መዝጋት አለበት። በምትችሉት አክል ያ ፍቅር ወደ እናንተ እንደማይመጣ በቃ ልክ ስቴፕ ባይ ስቴፕ ራሳችሁ ይታወቃችኋል። ልክ ይሄ ፍቅር ወደዛ ፍቅር እየገባችሁ እንደሆነ ካወቃችሁ የዛን ጊዜ በሩን ዝጉት። خلاص ወላሂ ቀላል ነገር አይደለም እየተናገረው ያሉት፣ ቀላል ነገር አይደለም እየተናገረው ያሉት። ነገ ከነገ ወዲያ የሆነ ሰው ቴክስት ይጽፍልሻል። የሆነ ስራ ቦታ የምታውቂው በትምህርት ቤት የምታውቂው ሰው ቴክስት ይጽፍልሻል። ደስ የማይሉ የፍቅር ቃላቶችን ሊጠቀምልሽ ይችላል። ውዴ ሀያቲ ሁቢ ሊልሽ ይችላል። ያኔ ቆም ብለሽ ታስቢና ኢብኑል ቀይም ብለውኛል፣ ያ ጅማሮ የማይሆን ከሆነ ለትዳር የማይሆን ከሆነ በምትችለው አቅም ተከላከለው እያለ ነው። የዛን ጊዜ ብሎክ ታደርጊያለሽ ማለት ነው። ማሰላም ኢንተሃል መውضوع። ግን ፈኢን ዐጀዘ ዐን ዛሊከ ከዚህ ግን እምቢ ካለ ከከበደው፣ ወአባ ቀልቡሁ ቀልቡ እምቢ ካለ ኢለ ሰፈረ መጓዝን እንጂ ኢላ መሕቡቢሂ ወደሚወደው ነገር መጓዝን እንጂ እምቢ ካለ ቀልቡ፣ ወሃዛ ይህ ደረጃ መቃሙ ተወሱጢ ወልኢንቲሃኢ የመካከለኛና የመጨረሻ ደረጃ ነው። እንደማትገቡ ታውቃላችሁ፣ ትዳር እንደማትመሰርቱ ታውቃላችሁ። ነገርን ከፍ ወዳለ ስቴፕ ሄዳችሁ ፍቅራችሁ ሀየል አለ። አሁን እዚህ ጋር በጣም ትልቅ መሰረትን ያነሳሉ። ፈዐለይሂ በሱ ላይ አደራውን ኪትማኑ ዛሊከ ይህንን በመደበቅ ሱብሓነላህ፣ በጣም ትልቅ መሰረት። ወላ ዩፍሺሂ አያሰራጨው፣ ኢለል ኸልቂ ወደ ፍጡራኖች አያሰራጨው። ወላ ዩሸቢቡ ግጥሞችንም አይግጠም። ዩሸቢብ ተሽቢብ ብሎ ማለት ያዕኒ የዝኩሩል መሕቡበ ፊ ሽዕሪሂ ወከላሚሂ ቢአውሳፍ ስለ ፍቅረኛው ውበት ወይ ደግሞ ስለነበራቸው ጊዜ በግጥም ወይ በወሬ መተረክ ይህ ነው። ወላ ዩሸቢብ ማለት ጠይብ አያውሳ፣ ለሰዎች አይናገር። ስለሷ መግጠምም ስለሱ መግጠምም መናገርም ስለሱ መጻፍም ያቁም። ጠይብ ወየህቲክሁ በይነናስ በሰዎች መካከል እንዳያዋርድ ወይ ደግሞ ወየህቲክሁ በይነናስ በዚህን ጊዜ ይህንን ካደረገ በሰዎች መካከል ያዋርደዋል። ይህንን ካደረገ ሐሳቡን እመጣበታለሁ። ፈየጅመዑ ይህን ካደረገ ግን ስለሱ መግጠም ከጀመረ ስለሱ መጻፍ ከጀመረ ስለሱ ወዶኝ አፍቅሮኝ እየተባለ ማውራት ከተጀመረ ፈየጅመዑ የዝን ጊዜ ሰውየው ይሰበስባል በይነ ሽርኪ ወዙልሚ በሽርክና በበደል መካከል ይሰበስባል። አንደኛ ሽርክ ሰርቷል። ምክንያቱም ከአሁን በፊት እንዳልነው ይህ ፍቅር ለአላህ ነው የሚገባው። በኢሽቅ ሲያዝ ይህ ቀልብ ለአላህ የሚገባውን የልብ ቦታ ለዚያ ፍጡር ሰጥቶታል። ይህ ዝን ጊዜ ለፍጡር ተገዝቷል። ሽርክ ውስጥ ገባ እንላለን። ወዙልም በደል ደግሞ ስንል የተወዳጁን ሰው ስም በሰው ፊት አንስቶታል። እወደዋለሁ እወዳታለሁ እያለ በማውራት የዚያን ሰው ክብር አውርዱ ምን ብሏል? ነክቷል። ይሄ ትልቅ መሰረት ነው። ወላሂ እስካሁን ከቀራናቸው አሁን ብዙዎቻችንን የሚመለከተው ነጥብ እዚህ ላይ ተመልከቱ። መጀመሪያ ላይ አልሆነም፣ ከዛ ከፍ ወዳለ ደረጃ ሄደ። መቆጣጠር አልቻለም። እንደማያገባት ያውቃል፣ እንደማይጋቡ ያውቃሉ ሁለታቸው። እዛ ደረጃ ከደረሰ አደራውን ለሰው እንዳያወራ። እኔ እኮ ገሌን ወድጃት፣ እገሌ እኮ ጠይቄያት። ለዛኛው ደግሞ የሚያሳዝነው ዛሬ የተጠየቀችውም ሆነ የተጠየቀው ለሰው ማውራቱ ነው። ይህ አይብ ነው፣ አደብ አይደለም። አሁን ሰውየው በድሎታል እያለ ነው ኢብኑል ቀይም። ይህንን ካደረገ እየበደለው ነው። የሆነ ሰው ጠይቆሽ ለትዳር ጠይቆሽ የማይሆን እንደሆነ እያወቅሽ ከመለስሽ በኋላ ጠይቆኝ እየተባለ ማውራትም ለሱ ውርደት ነው። ዛሬ ሪከርድ እየያዙ ሪከርድ የሚልኩ ስክሪንሻት እያነሱ ለእህቶቻቸው ለጓደኞቻቸው የሚልኩ ብዙዎች ናቸው። ይህ ሙስሊም ባህሪ አይደለም። طيب ልክ አንተም ወንድሜ ሴት ልጅ በጣም ወዳሃት በጣም አፍቅራሃት ስለሷ ለሌሎች አታውራ። በደል ነው፣ እሷን መበደል ነው። ለምን መሰለ? አንደኛ የእሷን ትዳር እየዘጋህባት ነው። አንተ በጣም እንደምትወዳት የሆነ አካል ከሰማ ሊያገባት አይፈልግም። ለአንተ ቅርብ ከሆነ ስፔሻሊ ደግሞ አይፈልግም። ያንተን ቅልብ እንደሚሰብር እየተሰማ ይተዋታል። አንተም አታገባትም፣ እሱም ላይ ያገባትም። ዋህ ይህ ነው ጥፋቱ። ሁለተኛ ኢብኑል ቀይም እዚሁ ላይ ይጠቅሱታል። ሰው በመጥፎ ይጠረጥራል። አይ እሱ ይሄን ያክል ከወደዳትማ እሷም የሆነ ነገር ትወደዋለች። እንዴት ሰው አይደለች እንዴ? ኧረ እሷማ ታፈቅረዋለች።
እኔ ከእሷ ጋር ትዳር አልመሰረትም ይላል። ሴቶች በዚህ ላይ ችግር አለባችሁ። አላህን ፍሩ። የራሳችሁን ክብር ነው ዝቅ እያደረጋችሁ ያላችሁ። ብዙ ወንድ ስለጠየቀሽ አላህ የፊትና በር አደረገሽ እንጂ ደረጃሽን ከፍ አላደረገ። ብዙ ወንድ የጠየቀሽ ጠይብ አንቺ እንደማይሆን እያወቁ ብዙ ወንድ ከጠየቀሽ የፊትና በር እየከፈትሽ ነው ያለሽ። እገሌ ጠይቆኝ፣ እገሌ ጽፎልኝ፣ እገሌ ደውሎልኝ፣ እገሌ ሪከርድ አድርጎልኝ ስክሪንሻት እያየሽ ቴክስት ስክሪንሻት እያነሳሽ፣ ይህ የሙስሊም አደብ አይደለም። የራስሽን ክብር ነው የምታጭው። ምናልባት ያቺ የጠየቅሻት የነገርሻት ጓደኛሽ የሆነ ሰዓት ላይ በአንቺና በሷ መካከል ጸብ ሲፈጠር አንቺና ያ የጠየቀሽ አካል ልቅ የሆነ ግንኙነት እንዳላችሁ አድርጋ ልታወራብሽ ትችላለች። በዚህም ምክንያት ብዙ ሰው የራቃቸው ብዙ እህቶች አሉ። ከትዳር ውጭ የሆኑ ብዙ አሉ። በምላሳቸው ብቻ ትዳራቸውን ያበላሹም አሉ። አልሐዘር አልሐዘር። ኢብኑል ቀይም ያነሱት ነጥብ በጣም ትልቅ ነጥብ ነው። ምን አሉ? ጠይብ እሺ፣ ፈየጅመዑ በይነ ሽርክ ወዙልም። ይህን ካደረገ በሽርክና በበደል መካከል ሰብስበዋል። ሽርክ በማፍቀሩ አላህ ላይ አሸርኮ፣ ይህን ደግሞ ሰው ላይ በድሏል። ፈኢነ ዙልም አሉ በደል እኮ ፊ ሃዘል ባቢ በዚህ ርዕስ ላይ በዚህ ከፍቅር ጋር በተያያዘ ከጾታዊ ጋር የተያያዘ በደል አዕዘሙ ሚን አዕዘሚ በጣም ከትላልቅ በደሉ ናቸው። አንዋዕ ዙልሚ ከበደል አይነቶች ሁሉ ትላልቅ በደል ቢኖር ከፍቅር ጋር ከልብ ጋር የተያያዙ ከጾታዊ ጋር የተያያዙ ነገራቶች በጣም ጥንቃቄ ያስፈልጋል። ለምን? ሩበማ ምናልባት ካነ ይሆናል አዕዘም በጣም ትልቅ ضررን ጉዳት ያለው ይሆናል ዐለል መዕሹቂ በዛ በተፈቀረው አካል ላይ ወአህሊሂ በቤተሰቡ ላይ ሚን ዙልሚሂ ፊ ማሊሂ እሱን በገንዘቡ ከምትበድለው በደል በላይ ይህ በደል የከፋ ሊሆን ይችላል። ለምን? ፈኢነሁ ምክንያቱም ዩዐርዱ ይጋለጣል አልመዕሹቀ ይህ የተፈቀረው አካል ይጋለጣል ቢሑትኪሂ እሱን ክብሩን በመክፈፍ ላይ ፊ ዕሽቂሂ በፍቅር ምክንያት በዚህ በፍቅር ምክንያት የእሱን ክብር ወደ ማውረድ ይጋለጣል። ሰዎች ዝቅ እንዳደርጉት ያደርጋል። ለምን? ኢላ ውቁዕ ናሲ ፊሂ ሰዎች በሱ ላይ መጥፎ ጥርጣሬዎችን ያደርጋሉና። ጠይብ ሰዎች በሱ ላይ መጥፎ ጥርጣሬን ያሳድራሉ። አይ ቅድም እንዳልኳቸው ይህን ያክልማ ከወደዳት እሷም የሆነ ነገር አለ፣ የሆነ ነገርማ መኖር አለበት። ወንቂሳሙሁም ሰዎችም መከፈላቸው ነው ኢላ ሙሰድቂን ጉዳዩን እውነት ብሎ የመቀበልና ወሙከዚቢን የማስተባበል ማለትም ይሄ ነገር እውነት ነው፣ እሷም ትወደዋለች፣ እሱም ይወዳታል። ወሙከዚብ ደግሞ ሊኖር ይችላል በዚህ መካከል አይ እሷ ብቻ ናት እንጂ እኮ የምትወደው እሱ አይወዳትም፣ ወይ ደግሞ እሷ ናት እንጂ እሱ በተቃራኒ ቢልዓክስ ማለት ነው። እንደዚህ አይነት ክስተቶች ይከሰታሉ። ወአክተሩ ናስ ብዙ ሰዎች ዩሰድቁ ፊ ሃዘል ባብ በዚህ ርዕስ ላይ እውነት ብሎ ይቀበላል ቢአድና ሹብሃቲን በጣም በትንሽ ሹብሃ ይቀበላል። ብዙ ሰው ከዚህ ከጾታዊ ጋር በተያያዘ ከፍቅር ጋር በተያያዘ ጉዳይ ላይ በትንሽ ሹብሃ ይቀበላል። ወኢዛ ቂለ ከተባለ ለምሳሌ ፉላኑን እገሌ እኮ ፈዓለ ሰራ ቢፉላኒን በገሌ ላይ አው ቢፉላናቲን በገሊት ላይ እንደዚህ አደረገ ብሎ ሲወራ ሰው በአጠቃላይ ቶሎ ይህን ነገር የመቀበል ነገሩን የማዋሰር ነገር አለ። ጠይብ አላህን ልንፈራ ይገባል። አላህን ልንፈራ ይገባል። ሐቂቃ እንደው ሚስጥሩን እንኳ የነገራችሁ ሰው ካለ እኔ ገሌ ጋር እንደዚህ ወደድኩት እንደዚህ አይነት ነገር ካለ በቃ ኢብኑል ቀይም እያሉ ያሉት ከቻላችሁ አትናገሩ። خلاص ክብራችሁን ጠብቃችሁ የተፈቃሪውንም ክብር አስጠብቃችሁ ኑሩ። ምክንያቱም ብዙ ሰው በዚህ ጉዳይ ላይ ቢአድና ሹብሃትን በትንንሽ ሹብሃ የመቀበል ያን ነገር ምንድነው የመበተን ነገር አለ። ከዘበሁ ዋሂዱን አንዱ ሊያስተባብለው ይችላል። ወሰደቀሁ ግን እውነት ብሎ ይቀበለዋል። 999 ሱብሃንአላህ ከአንድ ሺው 1% ማለታቸው ነው። ብዙ ሰው በዚህ ላይ በሴትና ከእንደዚህ አይነት ጉዳይ ከተያያዘ ጉዳዮች ላይ በትንሽ ጥርጣሬ ወሬን ያምናል። የፊትና በር አትሆኑ ሴቶች፣ በተለይ በዚህ ጉዳይ ላይ አደራችሁ። የብዙ ወንድሞችን ስም የብዙ ጥሩ ነገር ስንጠብቃቸው የነበሩ ወንድሞችን የነሱን ስም በማጥፋት ላይ ከገሊት ጋር እንደዚህ በቃ ኖርማል እሷ ስለወደደችው ብቻ ነገር ግን እሷ የወደደችውን የሆነች ጫፍ ትይዝና እንደዚህ አድርጎ ያላደረገው ወይ ደግሞ ያላደረገችውን አላህን ፍሩ። የሰው ክብር ቀላል አይደለም። የሰው ክብር ቀላል ጉዳይ አይደለም። ነዓም ቃለ ፈከም ስንትና ስንት አላሉ ሊልዑሽቂ ለፍቅር ምን ቀቲልን ከሟች ወይ ደግሞ ከተገደለ ስንትና ስንት ገሏል። ሚነል ጃኒበይኒ ከሁለቱም ወገኖች ማለትም ከወንድም ከሴት
ስንትና ስንት ወከም ስንትና ስንት ቀድ አዛላ አስወግዷል ሚን ኒዕመቲን ጸጋዎች ስንትና ስንት ጸጋን አስወግዷል። ወአፍቀራ ስንቶችን ድሃ አድርጓቸዋል ሚን ጊናን ሀብትን ያጠፋል። ሰውየው ለፍቅረኛው ለመታየት ወይ ደግሞ ፍላጎቷን ለማሟላት ሲል ያለ የሌለውን ያወጣል። እሷን ለመደሰት ለማስደሰት ተበድሮ ከየትም ብሎ ያመጣል። ወአፍቀረ ሚን ጊናን ስንትና ስንት ሀብታሞችን ድሃ አድርጓል። ወአስቀጣ አውርዷል ሚን መርተበቲን ደረጃን አውርደዋል። ስንትና ስንት ደረጃቸውን ዝቅ አድርጓቸዋል። ለስንት ነገር ሲጠበቁ እየነበሩ ለስንት ነገር ሲታጩ እየነበሩ። ወሸተተ ለያይቷል ሚን ሸምሊን አንድነትን ስንትና ስንት አንድነትን ለያይቷል። ወከም አፍሰደ ስንትና ስንትን አጥፍቷል አሉ። ወከም ስንትና ስንት አፍሰደ ያበላሸ ሚን አህሊን ከቤተሰብ ሊረጁሊ ወወለዲ ለወንዱም ለልጅም ስንትን አበላሽቶ። ፈኢነል መርአተ አንድ ሴት አሉ ኢዛ ረአት ከተመለከተች በዕለሃ ባሏን ከተመለከተች ዓሽቀን አፍቃሪ ሆኖ ሊገይሪሃ ከሷ ውጭ ሌላን የሚያፈቅር ሆኖ ከተመለከተች አንዲት ሴት ኢተኸዘት ሂየ እሷም ትይዛለች መዕሹቀን ሊነፍሲሃ ለነፍሷ መዕሹቅ ልክ ወዳጅ ትይዛለች። ጠይብ ይሄ ግልጽ ነው። ልክ በእንትን ቋንቋዎች እሱ ከሌላ ሴት ጋር በሚያወራበት ሰዓት ላይ እሷም ልክ እንደዚሁ እኔስ ማን ነኝ ትላለች፣ አሳየዋለሁ። ሱብሓነላህ። ፈየሲሩ ረጅሉ ከዛ ሰውየው ይሆናል ሙተረዲደን የተመላለሰ ይሆናል በይነ ኸራቢ በይቲሂ ቤቱን በማፍረስ ቢጠላቂ በፍችና ወበይነ ልቅያደቲ በቅያዳ መካከል። ጠይብ ቅያዳ ብሎ ማለት ያው ሚስቱ ወንጀል እየሰራች መቻል፣ ይሄ አዲያታ ደይሱነት ማለት ወይ ቤቱን በፍች መፍታት ማፍረስ ይፈልጋል፣ ወይ ደግሞ ሚስቱ እየሰራች ባለችው ወንጀል ይችላል። በዚህ መካከል ይዋልላል። ስንትና ስንት አላሉ። ሱብሓነላህ። ዛሬ ብዙዎች አላህ ያዘነላቸው ካልሆኑ በስተቀር ባለትዳር ከዛም አልፎ የልጆች እናት ሆና የልጆች አባት ሆኖ ግን ምንም የማይመለከታትን ምስኪን ምንም የማያውቀውን ምስኪን ልቡን የምታደርግ እሱም ልክ እንደዚሁ ቀልቧን እንደዚሁ የሚያደርግ ወይ ላያገባት ብዙ አሉ። በትዳር ላይ ሆኖ ደግሞ ይህ ከባድ ነው። ሐቂቃ በጣም ከባድ ነው። ከዛም አልፎ ትዳር መስረታ ከልጆቹ አባት ውጭ ላይ ሌላ ዝሙትን የምታደርጋለች። ወልዒያዙ ቢላህ። ይኮ በረሱል ዓለይሂ ሰላቱ ወሰላም ዘመን ቢሆን ያገባ ሰው ዝሙት ካደረገ ቀጥቅጦ መገደል እኮ ነው። ቀላል ነገር እኮ አይደለም። አላህ ትዳርን ከወፈቀህ በኋላ አላህ በሐላል ካብቃቃህ በኋላ ጠይብ። ግን የሴቶች ደግሞ ይከፋል። በጣም ከባድ ነው። ወንድ እሺ ሁለተኛ ሶስተኛ ሊያገባ ነው እንበል ጠይብ። ግን ሴት ልጅስ ምንድን አስባ ነው ሁለተኛ ልታገባው ነው? ከባሏ ውጭ የምታወራው ምን ልታደርገው ነው? ጠይብ አላህ ውስጥ። ስለዚህ በዚህ ምክንያት ስንትና ስንት ቤቶች ፈርሰዋል አሉ። ፈሚን ናስ ከሰዎች አለ መን ዩእሲሩ ሃዛ ይህን የሚያስበልጥ አለ። ወሚንሁም መን ዩእሲሩ ሃዛ ከሰዎችም ደግሞ ይህንኛውን የሚያስበልጥ አለ አሉ። ማለት ሁለት ነው። አንደኛው ከሚስቱ ጋር ችሎ ምንም እየቀና ምናምን የለበትም፣ ቅናት የለበትም፣ ከነ ወንጀሏ ችሏት የሚኖር አለ። ፈዩእሲሩ ሃዛ ማለት እሱ ነው። ወሚንሁም መን ዩእሲሩ ሃዛ ደግሞ የሚፈታል፣ ሚስቱ የሚፈታል ከሌላ ጋር ስትጻጻፍ እያየ ሊገላትም ይችላል። ሰውየው የተረጋጋ እናንተን ካላደለ ሊገላት ሁሉ ይችላል። አንድ ክላስ እየኖራችሁ አንቺና እሱ አልጋ ሆናችሁ አንቺ ሌላ ጋር ስትጻጻፍ ቢያገኝ ምን አይነት ገይራ ያለው ወንድ ከሆነ ብዙ ነገር ሊያደርስ ይችላል። ጠይብ ናም ፈዐለ ልዓቂሊ አቅል ባለው ሰው ላይ ይገባል አላ የሕኩም ዐላ ነፍሲሂ በራሱ ላይ ላይፈርድ ኢፍቀ ሱወሪ የቅርጻ ቅርጾችን ፍቅር ወይ ደግሞ የፍቅርን ጉዳይ ማለት ነው። በራሱ ላይ እድል ሊሰጠው አይገባም። ሊአላ ዩአዲህ እንዲያመራው ዛሊከ ይህ ፍቅር ኢላ ሃዚሂ ልመፋሲድ ወደ እነዚህ ጥፋቶች አሁን ወደ ጠቀስናቸው አው አክተሪሃ ወይ ደግሞ ከዚህ የባሰ አው በዕድሃ ወይ ደግሞ ከነዚህ የተወሰነውን ችግር በህይወቱ ላይ እንዳያገኝ አቂል የሆነ ሰው አቅል ያለው የሆነ ሰው ቆም ብሎ ሊያስብ ይገባል። ፈመን ፈዐለ ዛሊከ ይህንን ያደረገ ግን ፈሁወ አልሙፈሪጡ ቢነፍሲሂ በነፍሱ ላይ ድንበር ያለፈው ማለት እሱ ነው። አልሙገረሩ ቢሃ በእሷ የተሸወደ ብሎ ማለት እሱ ነው። ፈኢዛ ሀለከት ነፍሱ ከጠፋች ቀልቡ ከተበላሸች ፈሁወ አለዚ አህለከሃ እሱን ያጠፋት። ጠይብ ስለዚህ ባረከላሁ ፊኩም በተለይ አሁን ኢብኑል ቀይም መጨረሻ ላይ የጠቀሱት ጉዳይ ቆም ብለን እናስብ ይገባል። ትዳር ያላችሁ ሴቶች
ትዳር ያላችሁ ሴቶች አላህን ፍሩ። ምንም ያክል ከባላችሁ ጋር ለመግባባት ቢከሰትም እንኳ ምንም ያክል እሱ ጋር ያለው ነገር ባይመችሽም እንኳ አውርተሽ መጨረሻ ላይ ያላሰብሽው ዝሙት ላይ ከወደቅሽ ያንቺ ፍርድ የዛን ጊዜ ተቀጥቅጦ መገደል ይሆናል። طيب ልጆችሽም ልክ አንቺ የሌላን ሰው አካል ባል ይዘሽ እንደማገዝሽው ሌላን ሰው እንዳባለግሽው ልክ እንደዚሁ ደግሞ ያንቺም ልጆች እንደዛ ሊሆኑ ይችላሉ። طيب ስለዚህ አላህ Subhanahu Wa Ta'ala ፈራ ይገባል። ወደ ራሳችን እንመለስ። ሐቂቃ ቀላል ርዕስ አይደለም። ዛሬ ላይ ፍቅር ያዘኝ ተወዳው መርሳት አቃተኝ የሚሉ በጣም በዝተዋል። طيب ብዙ ከሚመጡ ጥያቄዎች ወደ እኔ ኢማናዊ ጥያቄዎች ሳይሆኑ በዚህ ጉዳይ የተፈተኑ ብዙ ጥያቄዎች አሉ። طيب ኢብኑል ቀይም ረሂመሁላሁ ተዓላ ዋናው ኪታባቸው ላይ አዳእ ወደዋ ይሄ ሙኽተሰር ነው እንደምታውቁት፣ እዛ ላይ የፍቅር ዋናው መነሻ የዚህ በሽታ የሚመጣበት ዋናው መሰረት ልባችን ሲራብ ነው። ልባችን ባዶ ሲሆን ነው። ልባችን በአላህ ፍቅር በዚክር ካልተሞላ ያም ባዶ ቦታ በሌላ ፍጥረታት በማፍቀር ይሞላል ማለት ነው። طيب ለዛም ነው ሁለት መፍትሄዎችን ይጠቅሳል። አንደኛው የተሻለው መንገድ ከተቻለ ያ ነገር ሸሪዓ የሚፈቅድ የሆነ ማኒዕ ከሌለ ማግባት ነው። የፍቅር መፍትሄው እሱ ነው። ረሱሉም ዓለይሂ ሰላቱ ወሰላም ለም ዩራ ሊልሙተሓቢነ ሚስሉ ኒካህ አው ማዕና ሀዛ አልሐዲስ። طيب ለተፋቀሩ ሰዎች ለተዋደዱ ሰዎች እንደ ጋብቻ ያለ መፍትሄ የለም። የመጀመሪያው መፍትሄ ትዳር ነው። ተማሪ ልትሆኑ ትችላላችሁ፣ ኒካህ ይሰሩላችሁ። طيب ነገር ግን ነገሩ የማይሆን ከሆነ ወይም ሸሪዓዊ መንገዱ የተዘጋ ከሆነ አብራችሁ የመሆን እድላችሁ ጠባብ ከሆነ እዚህ ጋር ያለው ፈተና መድኃኒቱም ራሱ ኢብኑል ቀይም ይናገራል። መድኃኒቱ ተስፋ መቁረጥ ነው። አዎ ልባችሁን ተስፋ አትስጡት፣ እውነቱን ንገሩት። በቃ አንድ ነገር የማግኘት ተስፋ ሲጨልም ነፍስያችንም ያን ነገር መፈለግ ታቆማለች አይደል? ልክ እንደተጠማት በረሃ ላይ እየሄደ ውሃ እዛ በረሃ ላይ ማግኘት እንደማይችል ካወቀ የግዴታ መድረስ ያለበት ቦታ ላይ ይደርሳል። ውሃ ጥሙም አይኖረው። ነፍሳችሁን ንገሩት። በቃ ይሆን አንጋባ خلاص። በጣም አጭር መንገድ ነው። አሁን ለመውጣት የምትፈልጉት ከሆነ ቆም ብላችሁ ሰቡና ከዛ ሰው ጋር ማቆም ያለባችሁን ነገር ለማቆም እኔና እሱ እውነት እንጋባለን አንጋባም ብላችሁ ቆም ብላችሁ ሰቡ። ከዚህ ደርስ በኋላ ያላችሁን ግንኙነት በአጠቃላይ ቁረጡ። ረመዳን እየመጣ ነው። ይህን ረመዳን ተጠቀማችሁ ደግሞ የበለጠ የተሻለ መሆን ትችላላችሁ። طيب ስለዚህ ያፈቀራችሁትን ሰው መርሳት ከፈለጋችሁ መጀመሪያ ማግኘቱ የማይታሰብ መሆኑን ለልባችሁ አሳምኑት። ይህ ነው። ሌላው ራሳቸው ኢብኑል ቀይም ረሂመሁላሁ ተዓላ እንደሚጠቅሱት አንድ የሚገርም ነጥብ ያነሳሉ። ወላሂ የዛን ሰው ጉድለት ያስብ ይላሉ ኢብኑል ቀይም። በቃ ከዛ ካፈቀረው ሰው እሱን ለመርሳት ከፈለገ ለምሳሌ አሁን ያ ውብ ነው፣ በጣም ቆንጆ ነው፣ ማሻአላህ ብላ የምታስበው እሱም የሚያስባት ያንን እንዲታው የሚያደርጋቸው ስሜታቸው እንጂ እውነታው አይደለም ብዙ ጊዜ። طيب በቃ ያ ሰው እንደማንኛውም ሰው ልጅ ነው። ይጽዳዳል፣ ያጠፋል፣ ይሸታል፣ ጉድለት አለበት፣ ሽንት ቤት ይገባል፣ ይጽዳዳል። ይህንን ጉድለት ማሰቡ ስሜቱን ያቀዘቅዘዋል ይላል ኢብኑል ቀይም። ለዛ ነው አብደላህ ብን መስዑድ ረዲየላሁ ዐንሁ ኢዛ አዕጀበትከ እምረአቱን ፈተዘከር መናቲነሃ፣ የሆነ ሴት ከገረመችህ በሆነ ሴት ከተፈተንክ የእሷን መናቲን የተሸከመችውን ቆሻሻ አስታውስ ይላሉ። ያኒ ተዘከር ወማ የኽሩጅ ሚንሃ ሚን ሐይድን ወጋኢጥን ወበውሊን፣ ከእሷ የሚወጣውን የወር አበባዋን የተለያዩ ነገራቶችን እሱን አስታውስ። አብደላህ ብን መስዑድ ናቸው የሚሉት ረዲየላሁ ዐንሁ ወአርዳ። ጠይብ በቃ በሆነ ሰው ፍቅር ድንበር ስታልፉ ወይ ደግሞ መንገድ ላይ የሆነ ነገር አይታችሁ የሆነ ወንድ ሊሆን ይችላል፣ ወንዱ ደግሞ የሆነችን ሴት አይቶ ሲፈተን ፈተዘከር መናቲነሃ የቃዒዳ ወላሂ። ጠይብ ግን ከሁሉም ነገር በላይ ቀልብን ቢዚ ማድረግ ይገባል። ልባችን በአላህ ፍቅር መካስ። ልብ ልክ እንደ ዕቃ ነው እንዳሳለፍ ነው። በቆሻሻ ውሃ የተሞላ በንጹህ ውሃ ካልተሞላ በስተቀር ቆሻሻ አይወጣም። አታኒ ሀዋሃ ቀብለ አን አዕሪፈ አልሀዋ ፈሳደፈ ቀልበን ኻሊየን ፈተመከነው ከማ ቃለ ሻዒር። ጠይብ ፍቅር ምን እንደሆነ እንኳ ገና ሳላቅ የእሷ ስሜት መጣ አለ። የእርሷ ፍቅር መጣብኝ አለ። ከዛ ባዶ ልቤን አገኘና ልቤ ላይ ተደላልሎ ተቀመጠ ይላል። ኢዘን ይህ ቀላል የሚባል በሽታ አይደለም። በዚህ ላይ በደንብ መስራት ይኖራል። ምናልባት እዚህ ወይ ደግሞ በተለያዩ አጋጣሚ ኢንሻአላህ ያላችሁ ወንድሞች ሐቂቃ ገጠሩ ላይ እንደ ሽርክ ይህን የመሳሰሉ ስለ ቢድዓዎች ስለ ሽርኮች እንደሚሰራው ወጣቱን ይህን ትውልድ ደግሞ የተሻለ
ዓላማ እንዲኖረውና ለመታደግ በዚህ ላይ በጣም መስራት ያስፈልጋል። ወላሂ ብዙ ጥያቄዎች በጣም ብዙዎች ልቤን ይሰብሩኛል። እቅሲም ቢላሂ አለዚ ላ ኢላሃ ገይሩሁ ከ320 በላይ መልእክቶች አሉ አሁን ያላየኋቸው ከ320 በላይ መልእክቶች አሉ። በቦትም ሌላ ጉዳይ ነው፣ በግል ፐርሰናል ያሉ ብዙ ጥያቄዎች በሚባሉ መልኩ አንዳንድ ጊዜ ስክሪንሻት እያደረኩኝ ግሩፕ ላይ የመለቃቸዋሉ። ብዙዎቹ ጥያቄዎች ከዚህ ጋር የተያያዙ ነው። ስለዚህ ያ ሸባብ አላህ ሱብሓነሁ ወተዓላ ጊዜ የሰጣቸው ወንድሞች እህቶች፣ ልክ ተውሂድ ላይ ሽርክ ላይ ቢድዓ ላይ እንደሚሰራው አሁን ያለው ትውልድ ደግሞ እዚህ ላይ በደንብ ሊሰራበት ይገባል ብዬ አስባለሁ። ኢዘን አላህ ሱብሓነሁ ወተዓላ ሁላችንም አላህ ኢኽላስ ይስጠን፣ አላህ ጽናቱን ይስጠን። በዚህ በሽታ የተከለከፉትና ወንድሞችን አላህ ከዚህ በሽታ አላህ ያውጣቸው። አላህን በድብቅም በግልጽም ከሚፈሩ ባሮች አላህ ያድርገን። ቀልባችንን በአላህ ፍቅር አላህ ይሙላልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።